ለሐዋሳ ከተማ ከፍታን ሩጥ በሚል መሪ ቃል በኮሜርሻል ኖሚኔስ አዘጋጅነት የ5 ኪሎ ሜትር የጎዳና ላይ ሩጫ ተካሄደም። በለውጥ ጉዞ ላይ ያለችውን ሐዋሳ ከተማን ይበልጥ ለማስተዋወቅ ጨምሮ ኮሜርሻል ኖሚኔስ 60ኛ ዓመቱን ክብረ በዓሉን አስመልክቶ የተደረገው ሩጫ የሐዋሳ ከተማ ነዋሪዎች በነቂስ ተሳትፈዋል። ውድድሩ በክብር እንግድነት በመገኘት ያስጀመሩት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ እንደተናገሩት ሐዋሳ ከተማ የስበት ከተማ እየሆነች እንደመጣች ገልጸው ከንቲባው ይህንን ለማስቀጠል የተጀመሩ የልማት ስራዎችን እንዲጠናቀቁ የከተማ ነዋሪዎች ድጋፍና ርብርብ እንዲያደርጉ ጥሪ አቅርበዋል። ሐዋሳ ውብ ከተማ ናት። ሐዋሳ በተፈጥሮ የታደለች ህዝቧ እንግዳ ተቀባይ የሆነ ሁሉም ኢትዮጵያዊ የሚወዳት መጥቶ ሊዝናናባት የሚፈልጋት የሚመኛት ለመኖር የሚመኟት እንግዶች መጥተው ቶሎ የማይወጡባት ውብ ከተማ ነች። እቺ ከተማ የስበት ማዕከል ሆና ለቱሪስት፣ ለኮንፈረንስ፣ ለኢንዱስትሪ፣ ለሁሉም የተመቹ ሁኔታዎች ያሏት ነች። የኮሜርሻል ኖሚኔስ ዋና ስራ አስፈጻሚ ኮማንደር ጥላውን ጸጋዬ በበኩላቸው በሐዋሳ ከተማ እየተሰሩ ያሉ የልማት ስራዎች አመርቂ መሆናቸውን ገልጸው ሐዋሳ ከተማን ይበልጥ ለማስተዋወቅ እንዲሁም የኮሜርሻል ኖሚኔስ 60ኛ ዓመትን ለማክበር የጎዳና ላይ ሩጫው መዘጋጀቱን አስታውቀዋል። ሐዋሳ ከተማም እንደዚሁ ልደት አላት። እንደ አዲስ እየተሰራች ነው ያለችው፣ እየተዋበች ነው ያለችው። ልደት ነው ማለት ነው እሱም ራሱ። ስለዚህ የሐዋሳ ከተማን ልደትና የኮሜርሻል ኖሚኔስን አንድ ላይ በማገናኘት ከሐዋሳ ከተማ አስተዳደርና ከአትሌት ገዛኸኝ ጋር ተባብረን ነው የሰራ ነውና ቢዝነስ ስትሰራ ለራስ ብቻ አይደለም የምትሰራ፣ ለተቋም፣ ለሀገር፣ ለማህበረሰብ። ስለዚህ ይሄ ማህበረሰብ ሊያስተሳስረልን የሚችለው የተቋማችንን እና የሐዋሳን አንድ ላይ ስለሆነ ይህን መርጠናል። ሩጫው በጣም አሪፍ ነበረ። ከንቲባ ጥራቱ በየነ አክለውም ኮሜርሻል ኖሚኔስ ባለፉት 60 ዓመታት የተለያዩ የልማት ስራዎችን እንደሰራ ገልጸው ይህንን ውድድር ወደ ሐዋሳ ከተማ መጥተው ስላደረጉ ምስጋናቸውን አቅርበዋል። ኮሜርሻል ኖሚኔስ ባለፉት 60 ዓመታት ለኢትዮጵያ ኢኮኖሚ እጅግ በጣም ትልቅ አስተዋጽኦ በማድረግ በተለያዩ የሥራ መስኮች ላይ በመሳተፍ በርካታ ውጤቶችን በማስመዝገብ 60 ዓመታትን ባስቆጠረበት ወቅት ላይ ሐዋሳን መርጠው እዚህ ተገኝተው ከሐዋሳ ጋርና ከህዝቡ ጋር አብረን በቀጣይም አብረን እንሰራለን በማለት ይህንን ፕሮግራም ስላዘጋጁ የኮሜርሻል ኖሚኔስ ማኔጅመንት አባላትን ላመሰግናቸው እወዳለሁ። አትሌት ገዛኸኝ አበራ በበኩሉ ሐዋሳ ከተማ ለስፖርት አመቺ ስፍራዎችን ያሟላችና ስፖርት ወዳድ ህብረተሰብ የሚገኝበት በመሆኑ የተሳካ ውድድር መደረጉን ተናግረዋል። ከኮሪደር ልማት ጋር ተያይዞ የለሙ ያሉት አስፓልቶች በጣም ደስ የሚል ነው። እንግዲህ ግራቀኙን እየተዘዋወር አይተናልና ትናንትናም የነበረች ውብ ከተማ ነበረች። የበለጠ ደግሞ የዚህ የከተማ አስተዳደሩ የበለጠ ጥሩ የሆነ የኮሪደር ስራዎችን በመስራት እየሰሩን በሚገኙበት ሁኔታዎች በጣም ደስ በሚል ነው ያየናትና ዛሬው ውድድር እውነት ለመናገር ደስ የሚል ደመቅ ባለ ሁኔታ ነው። የሐዋሳ ህዝብ እንደሚታወቀው በስፖርት የሚታማ ህዝብ አይደለም። በነቂስ ወጥቶ ውድድሩን ታድሟል። ውድድሩ ደግሞ በጣም የ5 ኪሎ ሜትር የጎዳና ላይ ውድድር ስለሆነ ወደ ፉት አድርገውት ጨርሰው መጥተዋል። እንግዲህ ድባቡ በጣም ደስ የሚል ነበር። የውድድሩ ተሳታፊዎችን በበኩላቸው የጎዳና ላይ ሩጫው መደረጉ ከተማዋን ከማስተዋወቅ በዘለለ የእርስ በርስ ግንኙነታቸውን እንዲያጠናክሩ እንደሚረዳቸው ገልጸዋል። ሐዋሳ በጣም ውብ እየሆነች ነው፣ እያበበች ነው፣ እያደገች ነው፣ እየተንሰራራች ነው ያለችው። በዛ አስመልክቶ ደግሞ እኛ ይህን ውበት ለመግለጽ ይህን ውበት ለማሳየት በዚህ ቀን በመሮጥ ተገኝተናል። ማህበራዊ ትስስር በተለይ ሩጫ ከጤንነት በዘለለ ሶሻል ኢንተራክሽን የተሻለ እንዲሆንና የእርስ በርስ መግባባት መከባበርና የዩኒቲ ስትሬንግዝን ለማምጣት ይረዳል ያስባለሁ። በውድድሩ ከ1 እስከ 3 ለወጡ አትሌቶችም በሁለቱም ጾታዎች ከ50 ሺህ እስከ 20 ሺህ ብር በቅደም ተከተላቸው የገንዘብ ሽልማት ተበርክቶላቸዋል።